ሰላም 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 ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ጉዳይ መጥቻለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሄርሜላ ከ8 ቀናት ቆይታ በኋላ ተገኝታለች። አዲስ ብስራት ነገር ተናግራለች። ምንድነው? አርግዣለሁ የሚል ነገር ነው። እንዴት ነው አራርቆ መውለድ ማለት አብርሽ ላይ አስቸጋሪ ነገር ነው። አርግዣለሁ ላይ ማረጋገጫ እንግዲህ በእነ አቤላ ፊት ማረጋገጫ ሰጥታለች። ያ ምንድነው? ኖ አይደለም የሚለውን ያው በመመርመሪያ መሳሪያ መሰረት እውነታው ተረጋግጧል። እንግዲህ ፌክ ይሁን አይሁን ይታወቃል። ከ3 ወር ከ4 ወር በኋላ ምጥም ልጅም ከሆነ እየገፋ ይመጣል። እንግዲህ ቂጣም ከሆነ ይጠፋል አይነት ነገር ነው። ኤኒዌይ በጣም አስቸጋሪ ነገር ነው። ቤተሰብ አብርሃም ልጅ አራርቆ መውለድ በሚለው መንገድ ይሄ ነው። ሩታና ኤፋ ትክክለኛ መልስ ሰጥተዋል። በጣም ተበሳጭታለች። ሩታ አብርሃምን አግኝተዋለች። በጣም በጣም እጅግ በሚባል ሁኔታ ተበሳጭታለች። ከሱ ይሄን እንደማትጠብቅ ነው ስታወራ የነበረው። እንግዲህ መቀራረቡ ይሄን ሁሉ ጣጣ ካመጣ ለነገሩ ሆን ብላ ነው። የእርግዝና ምልክቷ አንዱ መትፋትና ምናምን አይነት ነገር ስለሆነ ለዛም ሊሆን ይችላል የጠፋችው ልጅቷ ሆን ብላ ነው። ያ ሁሉ ሲደረግ ግን አብርሃም ብዙ ነገር ወንድሙን አሳስሯል። ሌላም ነዳያንም አሳስሯል። ኢቭን ሩታም ትታሰር ነበረ። ልጅ አሳዳጊ ናት በሚል ነው እንግዲህ የተተወችው። ልጅቷ በዛው ጠፍታ እንግዲህ ብትቆይ ወይም ብትቀር የሚመጣው መዘዝ እጅግ ከባድ ነበር። ከፍተኛ ካልኩሌሽን እንግዲህ እየሰራች ነው። ሌላም የኔ ፍቅረኛ ናት የሚል ሰው መጥቷል። በዚህ አርግዣለሁ ትላለች። እነ ሩታ እንግዲህ ከፍተኛ ተቃውሟቸውን እያቀረቡ ነው። የአብርሽ ድራማ እንግዲህ ቀጥሏል። ፍየል ከመድረሷ ቅጠል መበጠሷ ነው የሚባለው አይደለ አበው ሲተርቱ። ስለዚህ ከመድረሷ እንግዲህ አብረው ከሆኑ በጣም ቅርብ ቀናት ነው። ምን ያክል እንደጓጓች እንደቸኮለች ነው የሚያሳየው። ሩታም ተበሳጭታለች። የራሷ ማድረግ ፍላጎት ነበራት ያገኘችውም በዛም እንግዲህ እስከሆነ ድረስ። ለማንኛውም እጅግ አሳዛኝ ነገር ነው እየተካሄደ ያለው ብራዘር ኤንድ ሲስተር። የሚሆነው እንግዲህ ቀጣይ ማየት ነው። እጅግ የከፋ ነገር እየሆነ ያለው ቤተሰብ። ለማንኛውም አብርሃም በጣም እየተወዛገበ ነው። ኤፋም ወከባ ውስጥ ያስገባዋል። ሩታም እንደዛው። ያችኛዋ ደግሞ እስካሁን በመሰረቱ ምላሹን አልሰጣትም። አብርሃም ደስተኛ ይሆናል ወይስ በሷ ላይ ይቀየማል የሚለውን ምላሽ እስካሁን አልሰጠም። እንግዲህ መረጃውን ከሜሪና ከአቤላ ጋር ሆና ነው እንግዲህ ይፋ ያደረገችው። ከዛ በፊት እንግዲህ እንዳረገዘች ተናግራ አሁን በማስረጃና በማስረጃ መሰረት ተረጋግጧል። በዛ በሌላ በኩል ደግሞ ሩታና ኤፋ እጅግ በሚባል ሁኔታ በተለይ ኤፍሬም በጣም የተበሳጨው በፍጹም ከአብርሽ ጋር ማየትም ሁሉ በፍጹም አይፈልግም። እየጠላት ነው እንግዲህ ከአብርሃም ጋር እየሆነ ያለው እየሆነች ያለችው። እሱም ትክክል ነው እያለ ያለው ለሚመጣብህ ነገር በቃ ራስን ጥንቃቄ ውስጥ አስገባ። ልጅቷ ሆን ብላ አንተን ለማታለል ችግር ለመፍጠር የመጣች ናት። ተልዕኮም አላት የሚለው መከራከሪያ ነጥቡ ሊሆንም ላይሆንም ይችላል። እሱ እኔ ነገሮችን ለኔ ተውልኝ። እኔ በማስኬደው መንገድ አስኬደዋለሁ። ጣልቃ እየገባችሁ አትረብሹኝ። የሚሆነውን ነገር ማየት ይሻላል። ስለዚህ ነገሮችን በራሴ እንዲወስን ጊዜ ስጡኝ ነው የሱ ምላሽ። ከባድ ነው የሱ ላይፍ እንግዲህ ድራማ ሆኗል። አራርቆ መውለድ ማለት እንዲህ ነው። የተግባባውን ሴት ሁሉ እንዲህ ማድረግ ከባድ ነው ብዬ ነው የማስበው። ብዙ ጥናትም ያስፈልገዋል። እንዲሁ ስለቀረበች ብቻ እስከ ማርገዝ ድረስ መሄድ ያለባቸው ብዬ በብዙም እኔ እንደዚህ አይነት አመለካከት የለኝም፣ ሀሳብም የለኝም። ስለዚህ የሆነው ሆኖ መቀበል ነው አይደለም የሚለው በቀጣይ የሚታይ ይሆናል።
ከሆነም ይገፋል ካልሆነም ደግሞ ይጠፋል ነው የሚባለው። ስለዚህ በዙሪያው ያሉት ነገሮች በፍጹም ከሄርሜላ ጋር እንዲሆን ማንም አይፈልግም። ወንድሞቹ ኤፋ ዴቭም ፍላጎት የለውም። ምናልባት አንዳንድ ጊዜ ያው ፍላጎት ያላት እህቱ ናት የአብርሽ ሩታን ከሩታ ጋር እንዲሆን ምንም ፍላጎት ስለሌላት ከሩታ ጋር በፍጹም እንዲሆን መቼም ተመኝታ አታውቅም። ከሄርሜ ጋር እንዲሆን ነው ፍላጎቷ። ለማንኛውም ፍላጎቷ የተሳካ ይመስላል ቡዚ ማለት ነው። ስለዚህም አብርሃም ከአመት አመት አጣብቂኝ ውስጥ እየሆነ ነው ከአንዷ ጋር እየወለደ እንግዲህ ጥሎ ማለፍ እንዲህ ነው። ኖካውት በእግር ኳሱ ኖካውት ይባላል እንዲህ አይነት ጥሎ ማለፍ ማለት ነው። አንዷን ከተመቸላት ከዛ በኋላ እንዲሁ የጥሎ ማለፍ ውድድር አስመሰለው። ኤኒዌይ እሱ ምላሽ ነው በጉጉት የሚጠበቀው። አብርሃም ልጁን ያምናል አያምንም ወይስ ፌክ ነው የሚለውን በቀጣይ ምላሽ ይሰጥበታል። እሱን ምላሽም ባይሰጥበት መቼም ጊዜና ቀን ይፈታዋል ተብሎ ይታሰባል። ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ ቤተሰብ መሆን ይቻላል። በያላችሁበት ሰላማችሁ ብዝት ይበል።